ለንጊኖስ ሰማዕት። ይህ አስቀድሞ ጌታችን ኢየሱስ ክርስቶስን ጎኑን በጦር የወጋው ነው። በኋላም በጌታችን አምኖ ወንጌልን ሰብኮ በሰማዕትነት አርፏል። የሮማ ወታደርም ነበር። ጲላጦስ ጌታችንን እንዲሰቅሉት ለአይሁድ አሳልፎ ሲሰጠው ይህ ለንጊኖስ ከጲላጦስ ጭፍሮች ውስጥ አንዱ ስለነበር የጌታችን ስቃይ አይቶ በክፉ ግብራቸው ላለመተባበር ብሎ ከአካባቢው ሸሽቶ ነበር። በዕለተ ዓርብ ግን ሮማውያን በጌታችን መከራ ያልተባበረ ሁሉ እንደ ንጉሥ ጠላት ስላዩት መድኃኔ ዓለም ክርስቶስ በመጨረሻ ሰዓት ተፈጸመ ካለ በኋላ ለንጊኖስ ወደ ቀራንዮ ተራራ ወጣ። ሮማውያኑም የሁለቱን ሽፍቶች አጥንት ሲሰብሩ ለንጊኖስ ደግሞ ከሞተ መቼም አልጎዳውም ብሎ አስቦ የጌታችን ጎኑን ወጋው። በዚያም ጊዜ አንድ ዓይኑ እውር ነበርና ከጌታችን ከግራ ጎኑ ውሃና ደም ሲወጣ የታወረች ዓይኑ ቢነካው ዓይኑ በራችለት። በዚህም እጅግ ተገርሞ እየተደሰተ የሆነውን ሁሉ ማስተዋል ጀመረ። ጌታችንም ቅድስት ነፍሱን በፈቃዱ ሲለያት የተፈጸሙትን ታምራት አስተዋለ። ትንሣኤውንም ሲሰማ ይህንን ምስጢር ይገልጽለት ዘንድ ወደ እግዚአብሔር መጸለይ ጀመረ። ጌታችንም ሐዋርያው ቅዱስ ጴጥሮስን ላከለትና ሁሉን ምስጢር ገለጸለት። ያን ጊዜ በሙሉ ልቡ አምኖ እስከ ሞት ድረስ በመታመን ተዘጋጅቶ በክፎች አይሁድ ፊት ስለ ጌታችን አምላክነት መመስከር ጀመረ። አይሁድና ሮማውያንም በምስክርነቱ እጅግ ተቆጥተው ያሳድዱት ጀመር። ወደ ታናሿ እስያ ሂዶ በዚያ ወንጌልን እንደ ሐዋርያት በመስበክ ብዙዎችን በቀናች ሃይማኖት አሳመናቸው። አይሁድም እንደ ሐዋርያት በመስበክ ብዙዎችን ወደ ቀናች ሃይማኖት መለሳቸው። አይሁድም በክፋት ተነስተው የሐሰት ምስክር አቁመው ስለከሰሱት የሮማ ወታደሮችም ይዘው በንጉሡ በጢባሮስ ቄሳር አስፈርደው ሐምሌ 23 ቀን አንገቱን በሰማዕትነት እንዲሰየፍ አድርገውታል። ኅዳር 5 ቀንም የቅዱስ ለንጊኖስ ራስ የታየችበት ዕለት ነው። ይህም ጌታችን ጎኑን ከወጋው በኋላ በእርሱ አምኖ ወንጌልን የሚሰብክ ሆነ። ከሃዲያን አይሁድን በክፉ ተነሳስተውበት በመኳንንቱ ዘንድ በሐሰት ወንጅለው አንገቱን አስቆረጡት። ራሱንም ብቻዋን ወደ ኢየሩሳሌም ወሰዷት። በምስክርነቱም የቀኑና የተናደዱ በዚያ የሚኖሩ አይሁድን ባዩት ጊዜ እጅግ ደስ ተሰኝተው ከተማ ውጭ አውጥተው በኮረብታ ላይ ቀበሩት። ከብዙ ቀን በኋላ በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በዚያ አገር ነበረች። ራሱ ከተቆረጠችበት ቦታ ቆማ ትጸልይ ታለቅስ ነበር። ከዚያም ዓይኖቿ ታወሩ። የጌታችን መቃብር ለመሳለም ተነስታ ከልጇ ጋር ወደ ኢየሩሳሌም መጣች። በደረሰች ጊዜ ልጇ በሞት ተለያት። በሐዘንም ሆና ሳለ ወደ አገሯ መርቶ የሚወስዳት ስላጣች መሪ ልቅሶ አልቅሳ ደክሟት በዚያ ተኛች። ተኝታም ሳለ ቅዱስ ለንጊኖስ ከሞተ ልጇ ጋር በራእይ አየችው። ራሱ ተቀብራ ያለችበትን ቦታም ነገራትና ሂዳ እንድታስወጣት አዘዛት። ወደ ቦታውም ሂዳ ስታስቆፍር መዓዛው እጅግ ጣፋጭ የሆነ ሽቱ ወጣ። ያች ሴት የቅዱስ ለንጊኖስን ራስ ያለችበት ቦታ ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿ በሩላት። የቅዱስ ለንጊኖስን ራስና የልጇን ሥጋ ይዛ ወደ ሀገሯ ወስዳ ባማረ ቦታ
አልወረቻች። ይህን ታምር ሐምሌ 5 ቀን የተፈጸመ ነው። ከሰማዕቱ ከቅዱስ ለንጊኖስ ረድኤት ጸጋ ክብር እግዚአብሔር አምላክ ያድለን፣ አገራችንን ሰላም ያድርግልን።